በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን እነሆ የዛሬን ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? በድጋሜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው። አው እግዚአብሔር መልካም ነው። እነሆ ዛሬም ደስ የሚያሰኝ ቀን ሰጥቶናል ለኔና ለናንተ። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። ከገነት ሲሰደድ አዳም አባታችን ሞት ነክሶብን ሳለ በእኛ በሁላችን ቃል እንደገባለት ተወልዶ ሊያድነው በመከራ ጊዜ መሸሸጊያ ሆነው፣ በፈተና ጊዜ መሸሸጊያ ሆነው ይላል የቀድሞ ዝማሬ። አዎ እግዚአብሔር መልካም ነው። አባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የመለኮት ሐሳቡን እንዲያስተምረን እንዲገልጽልን የሱ ቅዱስ ፈቃድ ይሁንልን። አሜን። ዛሬ እግዚአብሔር ቢረዳን የምንማርበት የትምህርታችን ርዕስ ወገኖቼ የእግዚአብሔር መንግስት እንዴት ወርሳለሁ፣ የዘላለምን ሕይወት እንዴት አገኛለሁ በሚል ነው። ሰማችሁኝ? ልድገመው ርዕሳችን ዛሬ እግዚአብሔር መንፈስ ቅዱስ የሚያስተምረን የእግዚአብሔርን መንግስት እንዴት ወርሳለሁ፣ የዘላለምን ሕይወት እንዴት አገኛለሁ፣ እኔ እናንተ እንዴት የእግዚአብሔርን መንግስት እንወርሳለን? ወገኖቼ የዘላለምን ሕይወት እንዴት እናገኛለን? ይሄ መቼም የሚደንቅ ጥያቄ ነው። ዛሬ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሥርዓትና ሕግ መሰረት ኒቆዲሞስ ይባላል። ወገኖቼ ይሄን ጥያቄ የጠየቀው ይሄ ኒቆዲሞስ ነው። የሚደንቅ ሰው ነው። ይህ ሰው የሃይማኖት መሪ ነው። ይሄ ሰው መምህር ነው። የእግዚአብሔርን ቃል የሚያስተምር ነው። ነገር ግን በወቅቱ ይኖርበት የነበረው ሃይማኖት ጥያቄውን አልመለሰለትም። ስለዚህ ብልህ ሰው ስለነበረ አይ ያለውበት የአባትና የእናቴ ሃይማኖት ብቻ ይበቃል አላለም። መመርመር ፈለገ። የራሱን ይዞ እውነት ነው እውነት አይደለም ምን ያስኩት እሱ የሚከተለው የአብርሃምን እምነት ነው፣ ወይም ደግሞ የሂብሩን እምነት ወይም ደግሞ የጁዊሽ ፌት የእስራኤል እምነት ማለት ነው። ስለዚህ ይሄ ሰው ተደብቆ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ የጠየቀው አንድ ጥያቄ ቢኖር የእግዚአብሔርን መንግስት እንዴት ወርሳለሁ የሚል ነበረ። ቤተክርስቲያን የዛሬውን ቀን ወይም የዛሬውን ሰንበት ኒቆዲሞስ ብላ ሰይማው እነሆ ወገኖቼ ቤተክርስቲያን ስለ እግዚአብሔር መንግስት ታስተምራለች። እንግዲህ ይሄ ጥያቄ አንድ ከአይሁድ መሪ ከሆነ የሴኔድሪ አባል ነው፣ የሸንጎ አባል ነው፣ የምክር ቤት አባል ነው፣ የተማረ ሰው ነው። ይሄ ብቻ አይደለም ወንድሞቼ፣ ይሄ ሰው ትልቅ ሰው ነው። በሃይማኖቱም ቢሆን ፈሪሳዊ ነው፣ መምህር ነው፣ ባለጸጋም ነው፣ ሀብታምም ነው። ታዲያ ግን ይሄ ሁሉ ሆኖ ስልጣን አለው፣ ገንዘብ አለው፣ ክብር አለው፣ ግን ያልተመለሰለት ጥያቄ አለ። ምንድነው ያለው? የእግዚአብሔርን መንግስት እንዴት ወርሳለሁ? የዘላለምን ሕይወት እንዴት አገኛለሁ? ይሄ ወገኖቼ ወሳኝ ጥያቄ ነው። እኔ ሰውን መምከር ቢኖርብኝ አንድ ነገር እንደው ካለህ ልምድ ወይም አንድ ነገር ካለህ እድሜ ከቤተ ክርስቲያን ተሞክሮ አንድ ነገር ሰውን የምትመክረው ነገር ምንድነው ብለው ሰው ቢጠይቀኝ ወገኖቼ አንድ ነገር ለሰው መመክረው ሰው ሁሉ
ይሄን ምድር ከመልቀቁ በፊት በሚቻለው መጠን በተቻለው መጠን እቺ ከአቅም በላይ ሆነም ነው ማለት ሰው ሁሉ ይሄን ምድር ከመልቀቁ በፊት እርግጠኛ ሊሆንበት የሚገባ አንድ ነገር ቢኖር የእግዚአብሔርን መንግስት እንዴት ወርሳለሁ የዘላለምን ሕይወት እንዴት አገኛለሁ ብሎ ሰው ይሄን ጥያቄ ጠይቆ በሚችለው መጠን ሁሉ ጥያቄ አይመለስም አንዳንዴ በዘመናት ይመለሳል አያችሁ እኛ አንዳንድ ጊዜ ሰዎች እንዲያስቡልን እንፈልጋለን እነ ከሌ እነ መምህር ከሌ እና አባ ከሌ እነ ቄስ ከሌ አው ወንድሜ ጥሩ ነው እና አባ ከሌን እነ ቄስ ከሌን መስማት እነ እስጢፋኖስን መስማት መልካም ነው ነገር ግን ማረጋገጥ መልካም ነው ከዚህ ሰው ምንማረው ይሄ ሰው የተማረው ነገር አለ እንደሞ ኮሱ አስተማሪ እኮ ነው ግን ማረጋገጥ ፈለገ እርግጠኛ ምክንያቱም መክሰር አልፈለገም ስለዚህ ሰውን እንደው አንድ ነገር ምትመክረው አለ በባል ወንድሞቼ አንድ ነገር ለሰው የምመክረው እቺን ምድር ከመልቀቃችን በፊት በመንችለው መጠን በሚቻለው መጠን የእግዚአብሔር መንግስት እንዴት ወርሳለሁ የዘላለምን ሕይወት እንዴት አገኛለሁ ብለን ይሄን ጥያቄ መመለስ መቻላል በዚህ ነገር የእግዚአብሔር መንግስት ይወርሳል እመኑት ካመናችሁ ችግር የለም ገብቷችኋል ካመናችሁ ስል እርግጠኛው በአሉ አንኑር እከሌ ነው እንደዚህ ኖ እስጢፋኖስ እኔ ላንተ ነገር ጠይቅልም የዋት ማረጋት እስጢፋኖስ ያለውን አረጋት ስለዚህ ይሄ ነው እንግዲህ የእግዚአብሔር መንግስት እንዴት ወርሳለሁ የዘላለምን ሕይወት እንዴት አገኛለሁ የዚህ የትምህርት ዓላማ በነገራችን ላይ ሰዎች የእግዚአብሔር መንግስት እንዴት እንደሚወርሱ የዘላለምን ሕይወት እንዴት እንደሚያገኙ ለማሳሰብ ነው የትምህርቱ ዓላማ አብረን አያይዘን በትልቁ የምናየው በተለይ ትልቅ ነገር ስለሆነ ይሄ ትልቁን የእግዚአብሔር ሐሳብ እግዚአብሔር ለሰው ልጆች ያለውን ሐሳብ ወንድሞቼ እንመለከታለን እግዚአብሔር ለሰው ልጆች ያለውን እቅድ እንመለከታለን ስለዚህ እግዚአብሔር መንግስት የዘላለምን ሕይወት እንዴት ወርሳለሁ ለሚለው ጥያቄ ወገኖቼ ዛሬ በጥቂቱ እንማራለን መሰረታዊ ነገር እንማራለን ግን አንድ ነገር ከዛ ፊት መታወቅ ያለበት አንድ ነገር አለ ወንድሞቼ ሰው የተፈጠረው ወይምኛ እግዚአብሔር ሲፈጥረን የፈጠረን ለዘላለም ነው ሰው የተፈጠረው ለዘላለም እንዲኖር ነው ስለዚህ ሰው አንድ ቀን ተነስቶ እኔ ዘላለምን መኖር አልፈልግም ቢል አይችልም ልክ ምን ማለት መሰላችሁ ሰው ተነስቶ እኔ መሞት አልፈልግም አይችልም ስለዚህ እንደዛው ሁሉ ሰው የተፈጠረው ለዘላለም ነውና ሰውና መላእክት ለዘላለም ተፈጠሩ ነው የሚለው እግዚአብሔር ሰውና መላእክትን ሲፈጥራቸው ለዘላለም እንዲኖሩ አድርጎ ነው የፈጠራቸው ስለዚህ ሰው እኔ ዘላለምን አልፈልግም ማለት አይችልም ምርጫ አይደለም እሱ ግን ሰው ምርጫ አለው ይገርማቸዋል ምርጫው ምን መሰላችሁ ዘላለምን ከእግዚአብሔር ጋር መኖር አንድ ምርጫ ነው ዘላለምን ደግሞ በዛ ተቃራኒ ከዲያብሎስ ጋር መኖር ሌላ ምርጫ ነው ሰው መምረጥ አለበት አው ለሰው የሚከብድ ነው ግን ምንም አማራጭ የለኝም እኔ ከመናገር ስለዚህ ወገኖቼ ለዚህ ነው በዚህ ምድር ላይ ስንኖር እርግጠኛ መሆን ያለብን ከእግዚአብሔር ጋር የሚያስኖረውን መንገድ መምረጥ መቻል አለብን የእግዚአብሔር ቃል ምን እንደሚል ልንገራችሁ ለሰው ልጅ ይላል በጣም ይደንቀኛል ይሄ ቃል ለሰው አንድ ጊዜ መሞት ከዛም በኋላ ፍርድ ይጠብቀዋል ነው የሚለው ይሄን የምታገኙት በነገራችን ላይ ዕብራውያን ምዕራፍ 9 ቁጥር 27 ለሰው ልጅ አንድ ጊዜ መሞት ሰው ሁለት ጊዜ አይሞት ለሰው ግን አንድ ጊዜ መሞት ከዛ በኋላ ግን ያለው ፍርድ ነው የሚጠብቀው ስለዚህ ፍርድ ሲፈረድ ሰው የዘላለምን ሕይወት ይወርሳል ወይም ደግሞ በተቃራኒ ወገኖች የዘላለም ጥፋት ወደ ሆነው ወደ ሲኦል ይገባል ማለት ነው ስለዚህ ወገኖች በዚህ ጧት ያለኝ መልእክት ቀኑ ሳይመሽ እንጠንቀቅ አያችሁ እግዚአብሔር ለኛ ያለውን ሐሳብ እንወቅ እኔ አንድ ነገር በምሳሌ ላስረዳችሁ የእግዚአብሔርን ሐሳብ አላቅም እኔ አንድ ወቅት በጣም ሻክ ያደረገኝ ነገር ገጥሞኛል
ወይም ደግሞ ያስደነገጠኝ ነገር ገጥሞኛል ይሄንንም ምነግራችሁ ቀኑ ሳይመሽ እግዚአብሔር ለዘላለም ስለፈጠረን አያችሁ የእግዚአብሔርን መንግስት እንዴት እንወርሳለን የዘላለም ሕይወትን እንዴት እናገኛለን የሚለውን ነገር እርግጠኛ መሆን አለብን ታዲያ ከለታት አንድ ቀን ለቅሶ ቤት ሄድኩኝ የሄድኩበት ለቅሶ ቤት ኢትዮጵያውያኖች አይደሉም የዚህ አሜሪካን ሀገር ሰዎች ናቸው ለነገራችሁ የፈለኩት ቀኑ እንዳይመሽ ነው ቀኑ የመሸበት ሰው ስላየው ነው እንደ እግዚአብሔር ሐሳብ አላቅም እኔ ያን ሰው እግዚአብሔር ይምረው ይሆናል እኔ አላቅም ግን እንደ እግዚአብሔር ቃል እና እኔም እንዳለኝ የመጽሐፍ ቅዱስ መረዳት ግን ያ ሰው ቀልጧል እኔ ግን ለዛ ሰው እውነቱን ለመናገር ጸልያለሁ ዛሬም ጸልያለሁ ሁሌም ጸልያለሁ ምክንያቱም ገና ወጣት ልጅ ነው ይሄ ልጅ ገና ወጣት የ25 ዓመት ልጅ ቢሆን ነው ስለዚህ ይሄ ልጅ በሰው እጅ ተገደለ ልበብላችሁ ስሙ ቀኑ እንዳይመሽ ስላችሁ በሰው እጅ ስለተገደለ እኔ ይሄን ቤተሰብ ላጽናና እናቱን ላጽናና ሄድኩኝ ሳጽናናቸው ያጽናናው አይዞሽ እንግዲህ አየሽ አንቺ ክርስቲያን አይደለሽ አይዞሽ እግዚአብሔር እኮ እኛ እኮ በዚህ ምድር ላይ ለጊዜው ነው የመጣነው ወደ እግዚአብሔር መንግስት እንሄዳለን እግዚአብሔር ዘላለምን አዘጋጅቶልናል እኔ እኮ ሰውየውን አላውቀውም በጣም ሻክ ያረገኝ ነገር ነገራችሁ ነው ከዛ እንደው ለመሆኑ ሳልኩና ይሄንን ይያልኩ በመሃል ቆም አደረኩና እኔ ምንሽ ሆነና ይሄ የሞተው ልጅሽ ተጠምቋል ክርስቲያን ነው አልኳት ሴትዮዋ ክርስቲያን ነች ምን እንዳለችን ታውቃላችሁ አይ አልተጠመቀም አለች ይው የደነገጥኩት ድንጋጤ እውነቱን ለመናገር ከዛም በኋላ ምን ብዬ እንደማጽናናቸው ጠፋኝ እቺን እናት ምን ብዬ እንደማጽናናት ይሄ ልጅ የተገደለበት ቦታ ናይት ክለብ ውስጥ ነው ናይት ክለብ ውስጥ የሞተበት ቦታ ናይት ክለብ ነው ይሄ ሰው በሰው ተገድሏል ይሄ ሰው አልተጠመቀም ወይም ክርስቲያን አይደለም ወይም እኔ ቢያንስ እንደማቀው የእግዚአብሔርን መንግስት እንደሚወርሱ ሰዎች ያንን ነገር እግዚአብሔርን ሳያቅ ነው ያለፈው እንዳልኳችሁ እግዚአብሔርን ነገር አላቀም እግዚአብሔር ሊምረው ይችላል እሱን አላቀ እግዚአብሔርን ምህረት አላቀም እንደ ሰው ጸልይለታለሁ እኔ ለማንም ሰው እንደምጸልየው ጸልያለሁ እግዚአብሔር ሆይ ይሄ ወንድሜን መቼም ሰው ደካማ ነውና እባክህ ማረው ብዬ እኔ ጸልያለሁ ግን አይንን ያመጣሁላችሁ ለዛ ልጅ አሁን አለቀ ለሰው አንድ ጊዜ መሞት ከዛም በኋላ ፍርድ ይጠብቀዋል ነው የሚለው እግዚአብሔር ቃል ለዚህ ነው እንግዲህ በዚህ ምድር እቺ ምድር ከመልቀቃችን በፊት ወንድሞቼ አንድ እርግጠኛ መሆን የሚኖርብን ጉዳይ ቢኖር የእግዚአብሔር መንግስት እንዴት ወርሳለሁ የዘላለምን ሕይወት እንዴት አገኛለሁ ብለን ወንድሞቼ እርግጠኛ መሆን አለብን እንግዲህ እንዳልኳችሁ የዛሬው ቀን ኒቆዲሞስ ይባላል የዛሬው ሰንበት ዛሬ ቤተክርስቲያን የምታስተምረው መልእክቱ ልንገራችሁ አጠር ባለ መልኩ ቤተክርስቲያን ዛሬ መልእክቷ ሰዎች የእግዚአብሔር መንግስት እንዴት እንደሚወርሱ ምን ቢያደርጉ እንደሚወርሱ ሰዎች የዘላለምን ሕይወት ምን ቢያደርጉ እንደሚወርሱ ነው የምታስተምረው ቤተክርስቲያን ስለዚህ የእግዚአብሔር እኔም ባጭሩ የእግዚአብሔር መንግስት ሰው እንዴት ይወርሳል ብላችሁ ብትጠይቁኝ ሶስት መሰረታዊ ምሰሶዎች አሉ ሰው የእግዚአብሔር መንግስት እንዴት ይወርሳል ሰው የዘላለም ሕይወትን እንዴት ያገኛል ብላችሁ ብትጠይቁኝ ሶስት መሰረታዊ ምሰሶች ሰው እነዚህ ነገሮች ማድረግ ግዴታው የእግዚአብሔር መንግስት ለመውረስ አንደኛው ሰው የእግዚአብሔርን ጸጋ መቀበል አለበት የእግዚአብሔርን ጸጋ ሰው መቀበል አለበት የእግዚአብሔርን ጸጋ የተቀበለ ሰው የእግዚአብሔርን መንግስት ይወርሳል ለምሳሌ መጣበታለሁ ጸጋ ምን ማለት እንደሆነ ቅዱስ ጳውሎስ ስለሚድኑ ሰዎችና ስለሚጠፉ ሰዎች ሲናገር ለክርስቲያኖች በጻፈው መልእክቱ በጸጋው ድናችኋል ወይ በጸጋው እንድናለን ይላል ብዙ ቦታ ላይ ለምሳሌ ኤፌሶን 2 ምዕራፍ 8 ከቁጥር 9 ጀምሮ ብታነቡ ምን እንደዚህ ይላል
ጸጋው በእምነት አድኗችኋልና ይሄም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ማንንም እንዳይመካ በስራ አይደለም ይላል ስለዚህ ሰው አንደኛ የሚኖረው እግዚአብሔር የሰጠውን የጸጋ ስጦታ ሲቀበል ነው ማለት ነው የመጀመሪያው ሶስት ናቸው ብያችኋለሁ አንደኛው ሰው እግዚአብሔር ሰጥቷል ያን የእግዚአብሔርን ስጦታ ሲቀበል የእግዚአብሔርን መንግስት ይወርሳል የዘላለምን ሕይወት ያገኛል ይሄ ጸጋ ከስራ የሚገኝ አይደለም ወንድሞቼ ሰው ሰርቶ የሚያመጣው አይደለም ይልቁንም እግዚአብሔር ከትልቁ ፍቅሩ የተነሳ ከምህረቱ የተነሳ በነፃ የሰጠን ነው በነፃ it's a free gift የሰው ሮል እዚህ ላይ ምንድነው ታዲያ ይሄንን እግዚአብሔር በነፃ የሰጠውን ጸጋ መቀበል የሰው ኃላፊነት ነው ካልተቀበለ ይቀልጣታል ስለዚህ ሰው ለመዳን ወይም የእግዚአብሔር መንግስት ለመውረስ እግዚአብሔር የሰጠውን ጸጋ መቀበል አለበት ለምሳሌ የእግዚአብሔር ጸጋ ማለት ምንድነው ኢየሱስ ክርስቶስ የእግዚአብሔር ጸጋ ነው ኢየሱስ ክርስቶስን መቀበል ወይም በኢየሱስ ክርስቶስ ማመን ኢየሱስ ክርስቶስ እግዚአብሔር ነው የእግዚአብሔር ልጅ ነው ለኔ ሲል ከሰማይ ወደ ምድር ወርዷል ለኔ ሲል ሞቷል ብሎ ማመን መቀበል በስሙ መጠመቅ ጸጋ ይባላል ሰው ይሄን ሰርቶ ያመጣው አያችሁ ስለዚህ ጸጋ ሲባል ሰው ሰርቶት የማያመጣው እንደውም ሰው ከበደሉ የተነሳ የማይገባው ያለ ብድራት ያለ ዋጋ ነገር ግን እግዚአብሔር ከትልቁ ፍቅሩ የተነሳ እንደው በነፃ ለሰው ልጆች የሰጠው በረከት ጸጋ ይባላል ልድገምላችሁ ወደ ቀሩት ሁለቶቹ ሳልሄድ ጸጋ ማለት ሰው ሰርቶት የማያመጣው እንደውም ሰው ከበደሉ የተነሳ የማይገባው ያለ ብድራት ወይም ያለ ዋጋ ነገር ግን እግዚአብሔር ከትልቅ ፍቅሩ የተነሳ ለሰው ልጆች በነፃ የሰጠው ጸጋ ይባላል ለምሳሌ መድኃኒታችን ኢየሱስ ክርስቶስ ለኛ ጸጋችን ነው ምንድነው የሚለው ኢሳይያስ ወንድ ልጅ ተሰጥቶናል ያለ ሲል አዎ ወንድ ልጅ ተሰጥቶናል ይሄንን ሰርተሽ አላመጣሽው ሰርቼ አላመጣሁት እግዚአብሔር በነፃ የሰጠን ስለዚህ ኢየሱስ ክርስቶስ ጸጋ ነው አንደኛ ሁለተኛ እኛ ራሳችን የእግዚአብሔር ልጆች መሆንን ያገኘነው ወይም ክርስቲያን መሆንን ያገኘነው ወንድሞቼ በስራችን አይደለም በነፃ በጸጋ ነው ቤተሰቦቻችን ምናልባት ተሸከሙን በ40 ቀንና በ80 ቀን ቤተክርስቲያን ወስደውን ይሆናል እንጂ ከዛ ውጭ ግን እኛ ሰርተን አይደለም የእግዚአብሔር ልጆች የሆነው አያችሁ በእኛ ጾም በእኛ ጸሎት አይደለም የእግዚአብሔርን ልጅነት ያገኘነው አያችሁ እንግዲህ በደንብ አድርጋችሁ ተከተሉኝ አንደኛ ጸጋ ማለት ቅድም እንዳልኳችሁ ኢየሱስ ክርስቶስ ራሱ የእግዚአብሔር ጸጋ ነው የእግዚአብሔር ልጅ ለኛ መሰጠት ጸጋ ነው እኛ ራሳችን የእግዚአብሔር ልጅነት ማግኘታችን ጸጋ ነው ወይም ክርስቲያን መሆናችን መወለዳችን ከዋና ከመንፈስ ቅዱስ ስንወለድ ምንም የከፈልነው ነገር የለም ምንም የደከምነው ነገር የለም ወገኖቼ በነፃ ነው የተሰጠን ይሄ ጸጋ ይባላል ሌላው ጸጋ ልንገራችሁ ስለዚህ ጥምቀት ጸጋ ወንድሞቼ ሌላው እምነት በእግዚአብሔር ማመን በኢየሱስ ክርስቶስ ማመን ይሄ ጸጋ ነው ማንንም ሰው ወገኖቼ በራሱ ስራ ያመጣው አይደለም እምነት ጸጋ ነው በተሰቀለው በእግዚአብሔር አንድ ልጅ በኢየሱስ ክርስቶስ ሰው ሲያምን ይሄ ጸጋ ነው የተሰቀለውን የክርስቶስን ስጋውን ሲበላ ደሙን ሲጠጣ ስጋና ደሙ ወገኖቼ የእግዚአብሔር ጸጋ ነው በነፃ ነው ማናችንም ከፍለን አይደለም ማናችንም ሰርተን አይደለም ማናችንም ለፍተን አይደለም በነፃ ቤተክርስቲያን ሄደን የምንቀበለው በነፃ ነው ይሄን ነፃ የእግዚአብሔር ስጦታ ይባላል ጸጋ ሲባል እንግዲህ ብዙ ነው ንስሐ ጸጋ ነው ማስቀደስ ጸጋ ነው ይሄ ሁሉ ጸጋ ነው አያችሁ
ስለዚህ በአጠቃላይ ሰው እንደ ስራው ቢሆን ኖሮ የማይገባው ነገር ግን እግዚአብሔር ከትልቁ ፍቅሩ የተነሳ በነፃ የሰጠው ስጦታ ጸጋ ይባላል። ስለዚህ ሰው የእግዚአብሔርን መንግስት የሚወርሰው አንደኛ ይህንን የእግዚአብሔርን ጸጋ ሲቀበል ገንዘብ ሲያደርግ፣ ሁለተኛው ሰው የእግዚአብሔርን መንግስት የሚወርሰው የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ሰው ሲጠብቅ ነው። ቅድም እንዳልኳችሁ የእግዚአብሔር ልጅ ከሆነ በኋላ ሰው ጸጋውን ከተቀበለ በኋላ የእግዚአብሔርን መንግስት ለመውረስ የዘላለምን ሕይወት ለማግኘት ሰው የእግዚአብሔርን ሕግ መጠበቅ አለበት። ምን ማለት ነው? እግዚአብሔር አድርጉ ያለውን ሰው ማድረግ አለበት። እግዚአብሔር አታድርጉ ያለውን ሰው ማድረግ የለበትም። ስለዚህ ቅድም እንዳልኳችሁ የእግዚአብሔር ልጅነትን በነፃ ተቀበል። ራሱ እግዚአብሔር ልጁን በነፃ ሰጠን። ነገር ግን ያን ጸጋ ከተቀበልን በኋላ በጥንቃቄ ከያዝነው በኋላ ቀጣዩ ደግሞ ምንድነው? የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ መጠበቅ። በመጠበቅ ሰው የእግዚአብሔርን መንግስት ይወርሳል። ለምሳሌ 10ቱን ትእዛዛት፣ 6ቱን ቃላተ ወንጌል፣ ሌሎችም የእግዚአብሔር ትእዛዞች በመጠበቅ ማለት ነው። ሶስተኛው የእግዚአብሔር መንግስት እንዴት እንወርሳለን? የዘላለምን ሕይወት እንዴት እናገኛለን የሚለው ሶስተኛው መልካምና በጎን ስራ በመስራት የተራበን በማብላት የተጠማን በማጠጣት የታመመን ሰው በመጠየቅ የታሰረን ሰው በመጠየቅ ለታረዘ በማልበስ መልካምና በአጠቃላይ በጎ በመስራት እናት አባታቸው የሞቱባቸው ልጆች ባሏ የሞተባትን ባልቴት በመጠየቅ ይሄ ወገኖቼ መልካምና በጎ ስራን በመስራት ሰዎች እግዚአብሔርን መንግስት ይወርሳሉ። አንድ ግን እዚህ ጋር በአጽንኦት ልሰጥ የምችለው የመጀመሪያው ጸጋ ያልነው ዋናው ምሰሶ እሱ ያለ እነዚህ ብቻውን መቆም ይችላል። ለምሳሌ ፋይታዊ ዜማ በመስቀል ላይ ሳለ ከዛ በፊት ምግባር የለውም፣ የእግዚአብሔርን ሕግ አልጠበቀም ይሄ ሰው። ነገር ግን ከእግዚአብሔር ከትልቁ ፍቅሩ የተነሳ እዛች ጋር ይህ የእግዚአብሔር ልጅ ነው ብሎ አምኖ ጸጋውን ስለተቀበለ ወዲያውኑ ገነት ገባ፣ እግዚአብሔር መንግስት ገባ። ጸጋው ከሚቀጥሉት ሁለት ሕጎች ውጪ በራሱ ሊቆም የሚችልበት ነገር አለ። የማይቆምበት ደግሞ እንዴት መሰላችሁ? የእግዚአብሔርን ጸጋ ከተቀበልን በኋላ ብናክፋፋው የእግዚአብሔርን ጸጋ ከተቀበልን በኋላ እንደፈለገኝ መሆን ይችላል ችግር የለም ብለን በኃጢአት ሕይወት ብንኖር እንከስራለን። ስለዚህ የእግዚአብሔርን ሕግ መጠበቅ አስፈላጊ ነው። ነጥቤ ግን እዚህ ጋር ዋናው ምንድነው? ጸጋው ዋናው የእግዚአብሔር መንግስት ሰዎች እንዲድኑ ጸጋውን ከተቀበሉ በኋላ ግን ሰዎች የእግዚአብሔርን ሕግ የእግዚአብሔርን ሥርዓት መጠበቅ አለባቸው፣ ግዴታ ነው። ራሱ መድኃኒዓለም ክርስቶስ ያለው ገብቷቸዋል። የእግዚአብሔርን መንግስት እንደወርስ ምን አድርግ ጌታ ሆይ ምን ላድርግ አለ አንድ ጎበዝ መጥቶት። የእግዚአብሔርን ሕግ ጠብቅ ነው ያለው። ስለዚህ የእግዚአብሔርን ሕግ መጠበቅ የግድ ነው። ሶስተኛ ያነሳ ነው መልካምና በጎ ስራን መስራት፣ የተራበን ማብላት፣ የተጠማን ማጠጣት፣ የታረዘን ማልበስ። ስራ ያስፈልጋል፣ ፍሬ ማፍራት ያስፈልጋል። የሚገርማችሁ እነዚህ ቅድም ያልኩት የእግዚአብሔርን ሕግ መጠበቅና በጎ ስራ መስራት ያለ ጸጋው ያለ እግዚአብሔር ጸጋ ብቻቸውን መቆም አይችሉም እንበልና ሰው በክርስቶስ ባያምን ቅድም ክርስቶስ ጸጋ ነው ብያችኋለሁ። ስጋው ደግሞ ጸጋ ነው ብያለሁ። ጥምቀት ጸጋ ነው ብያችኋለሁ። አንድ ሰው በኢየሱስ ክርስቶስ ራሱ ለኛ እግዚአብሔር የሰጠው ጸጋ ነው ብያችኋለሁ። ስለዚህ ያንን ጸጋ ሰው ሳይቀበል ትእዛዙን ብቻ ጠብቃለሁ ምግባር ብቻ አደርጋለሁ ቢል አይሰራም፣ አይሆንም። የግድ ነው። ገብቷችኋል? ለዚህ ነው ጸጋውን ከተቀበለ በኋላ
ገብቷችኋል? የእግዚአብሔርን ልጅነት ካገኘ በኋላ እነዚህንም ደግሞ መያዝ ግዴታው ይሄ ነው። እንግዲህ ወደ ዛሬው ስንገባ ወደ ዝርዝር ጉዳይ ዛሬ እንዳልኳችሁ ቤተክርስቲያን ኒቆዲሞስ ብላ ሰይማ ስለ እግዚአብሔር መንግስት የምታስተምርበት ቀን ነው። ለመሆኑ ይሄ ኒቆዲሞስ ማን ነው ብለን ብንል ቅድም እንዳልኳችሁ ኒቆዲሞስ ፈሪሳዊ ነው ወይም ደግሞ የአይሁድ እምነት ተከታይ ነው፣ መምህር ነው፣ የእግዚአብሔርን ቃል የሚያስተምር አስተማሪ ነው። ይሄ ብቻ አይደለም። ይሄ ሰው ትልቅ ክብር ያለው የአይሁድ ሸንጎ አባል ነው፣ የተማረ ሰው ነው፣ ሊቅ ነው። ሶስተኛ ባለጸጋ ነው፣ ሀብታም ነው። ይሄንን ሁሉ ያለው ሰው ነው። ስለዚህ ይሄ ሰው ነው እንግዲህ ወደ ክርስቶስ መጥቶ በሌሊት በምሽት በማታ ይማር ነበር። ለምን? ጥያቄ ነበር፣ ያልተመለሰለት ጥያቄ ነበር ወገኖቼ። ሃይማኖቱ ያልመለሰለት ጥያቄ ነበር። ጎበሰው አጣራ፣ ማጣራት ያስፈልጋል። ዝም ብሎ ሃይማኖቴ ነው ብሎ ብቻ መቀበል ሳይሆን ነው ወይ ብሎ ቆጥሮ መቀበል ያስፈልጋል። ይሄ ሰውዬ ሃይማኖቴ የአባቴና የእናቴ ሃይማኖት ብቻ ብሎ ድርቅ ክችር ብሎ ቢቀር ኖሮ ይቀልጥ ነበር። ምክንያቱም በክርስቶስ የማያምኑ የሱ ሃይማኖት ተከታዮች ቀልጠዋል፣ ይቀልጣሉ። ሰዎች የእግዚአብሔርን መንግስት የሚወርሱት በኢየሱስ ክርስቶስ ሲያምኑ ማመን ግዴታቸው። ካመኑ በኋላ የሚሰሩትን ነገር ቅድም ብያቸዋለሁ። ትእዛዝን መጠበቅ፣ እግዚአብሔርን ትእዛዝ መጠበቅ ያስፈልጋል። ስራ መስራት ያስፈልጋል። መጽሐፍ ቅዱስ ስለ ኒቆዲሞስ ሲናገር ሶስት ነገር ነው ስለሱ የሚናገረው። አንደኛ ይሄ ሰው እውነትን የፈለገ፣ እውነትን የመሰከረ፣ እውነትን የኖረ ሰው ነው። የሚደንቃችሁ እንግዲህ እንዳልኳችሁ እሱ የአይሁድ መምህር ነው። ግን መምህር ነኝ ብሎ እኔ ሁሉን አውቃለሁ አላለም። ግን የእግዚአብሔር መንግስት እርግጠኛ መሆን ስለፈለገ፣ የዘላለምን ህይወት እርግጠኛ መሆን ስለፈለገ በሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ ጋር እየሄደ ይማር ነበር። እርግጠኛ መሆን ፈለገ። ጎበዝ ሰው ነው። ስለዚህ ጉብዝናው ግን ሄዶ መማር ብቻም ሳይሆን አንደኛ እውነትን የፈለገ ነው። የእግዚአብሔር መንግስት እንዴት ወርሳለሁ ብሎ የፈለገ ሰው ነው። ጎበዝ ሰው ነው። ዮሐንስ 3 ምዕራፍ 1 ጀምሮ አንብቡ ታገኛላችሁ። ሁለተኛ ወገኖቼ የተማረውን እውነት የመሰከረ ሰው ነው። በአንድ ወቅት በዮሐንስ ምዕራፍ 7 ቁጥር 50 ላይ ብትመለከቱ የአይሁድ ምክር ቤት ተሰበሰበና ክርስቶስን እንግደለው ብሎ መከረ። በዛን ጊዜ ልክ አይደለም፣ ሕጋችን እንደዚህ አይልም፣ አንድ የተከሰሰ ሰው ከሱ ሳንሰማ እንዴት እንፈርድበታለን? ይሄ ልክ አይደለም ብሎ የተከራከረ ሰው ነው። እውነትን የመሰከረ ሰው ነውር ነው። የተከሰሰን ሰው ሰውየው ቀርቦ ማድረግ አለማድረጉ የእምነት ክደት ቃሉ ሳይቀበሉ ዝም ብሎ መፍረድ ትክክል አይደለም። ሶስተኛው ይሄ ሰውዬ በዚህ ብቻ አላቆመ። ይሄ ሰው ሶስተኛ ያደረገው እውነትን የኖረ ሰው በመጨረሻው ቀን ክርስቶስን የተከተሉ ሐዋርያት እንኳን ሲሸሹ ወገኖቼ ብቻውን የተገኘ እውነተኛ ሰው ጲላጦስ ፊት ቀርቦ የክርስቶስን ክቡር ሥጋውን እንድወስደው ይፈቀድልኝ፣ ወስጄ በክብር እንዳሳርፈው ይፈቀድልኝ ያለ ትልቅ ሰው። ስለዚህ እንዲህ አይነት ሰው ነው ኒቆዲሞስ ማን ነው ብለን ብንል፣ ስለዚህ ወደ ክርስቶስና ከሱ ጋር በነበረው ቃል አያይዘን እስቲ በኒቆዲሞስና በመድኃኒታችን በኢየሱስ ክርስቶስ መካከል ውይይቱን አስታከን የእግዚአብሔር መንግስት እንዴት እንደምንወርስ እንመልከተው። ርዕሳችን ወገኖቼ የእግዚአብሔርን መንግስት እንዴት ወርሳለሁ፣ የዘላለም ሕይወት እንዴት አገኛለሁ የሚል ነው። ስለዚህ ኒቆዲሞስን አስታከን እሱ ነው የምናየው። የመጀመሪያው ቅድም እንግዲህ እንዳልነው የእግዚአብሔርን መንግስት ሰው አንደኛ ሊወርስ የሚችለው እግዚአብሔር የገለጠውን እግዚአብሔር የሰጠውን ጸጋውን ሲቀበል
ካልተቀበለ ይቀልጣል ለምሳሌ እግዚአብሔር አንድ ልጁን ለዓለም ሰጠ የተሰጠውን ይቀበላል ያለ ሰው ይቀበላል አለበለዚያ ይቀልጣታል በልጁ ያመነ የዘላለም ሕይወት አለው ይላል አያችሁ ስለዚህ ይሄንን ጸጋ የተቀበለ ሰው የዘላለምን ሕይወት ያገኛል የእግዚአብሔርን መንግስት ለመውረስ ሰው ከመንፈስ ቅዱስ ከእግዚአብሔር ዳግመኛ መወለድ አለበት ይሄው ለምሳሌ ጸጋ ነው የእግዚአብሔር ጸጋ ነው ማንንም ሰርቶ ያመጣው አይደለም አያችሁ ስለዚህ የእግዚአብሔርን መንግስት ለመውረስ ሰው ከእግዚአብሔር ከራሱ መወለድ አለበት ከእግዚአብሔር ለመወለድ ደግሞ ይሄ ነፃ የእግዚአብሔር ስጦታ ነው ስጦታውን መቀበል ግን የሰው ፈንታ ነው አያችሁ ስለዚህ ለዚህ እኮ ነው ሰው ኒቆዲሞስ በዛ ምሽት መጥቶ መድኃኒታችን ኢየሱስ ክርስቶስን መምህር ወይ እውነተኛ ሆነ ከእግዚአብሔር የተላክ መምህር እንደሆንክ እናምናለን አንተ የምታደርገውን ሌላ ሰው ሊያደርግ አይችልም ሲለው ክርስቶስ አዎ ከእግዚአብሔር የተላኩ መምህር ነኝ ወይም አይደለም አላለው ይልቅ መድኃኒታችን ኢየሱስ ክርስቶስ የመለሰው እውነት እልሃለሁ ዳግመኛ ካልተወለድክ የእግዚአብሔር መንግስት አታይም ምክንያቱም እሱ የነበረበት ሃይማኖት የሂብሮ እምነት ወይም የአብርሃም እምነት አዲስ ኪዳን ክርስቶስ ካልተጨመረበት ሰው ሊያድን አይችልም የብሉይ ኪዳን እምነት የአዲስ ኪዳን እምነትን ሰው ካልተቀበለ በስተቀር ያ ሰው ሊያድን የእግዚአብሔር መንግስት ሊሰጥ አይችልም ለዚህ እኮ ነው ቅዱሳን ምን ነው እግዚአብሔር ከሰማይ ነው ጽድቃችን እንደ መርገም ሆነብን ምን ነው ሰማይን ቀደብ ብትወርድ ብትወለድ ብለው ነው ኢሳይያስ ያለቀሱት ለዚህ እኮ የብሉይ ኪዳን እኮ ወገኖቼ ብቻውን የእግዚአብሔር መንግስት ሊያወርስ አይችልም ለዚህ ነው የእግዚአብሔር ልጅ የተገለጠው ስለዚህ የእግዚአብሔር መንግስት ሰው ለመውረስ ከመንፈስ ቅዱስ ከራሱ ከእግዚአብሔር መወለድ አለበት ይሄ ደግሞ የእግዚአብሔር ነፃ ስጦታ ነው ጸጋ ይባላል አያችሁ ስለዚህ እሱ ምን አለው እውነት እልሃለሁ ዳግመኛ ካልተወለድክ የእግዚአብሔር መንግስት አትወርስም ማለት እንዴት ዳግመኛ እንዴት ወደ እናቴ ማህፀን ገባለሁ አለ አይደለም ከውሃና ከመንፈስ ቅዱስ ካልተወለድክ በስተቀር የእግዚአብሔር መንግስት አታገኝም ይሄ እግዚአብሔር ሰጥቶታል ስለዚህ የእግዚአብሔር መንግስት ልትወርስ ብትፈልግ ከውሃና ከመንፈስ ቅዱስ ከእግዚአብሔር መንፈስ ቅዱስ ተወለድ በጥምቀት ተወለድ አለ አያችሁ ስለዚህ ሰው የእግዚአብሔር መንግስት ለመግባት ከእግዚአብሔር መወለድ ያስፈልጋል ወይም ክርስቲያን መሆን ያስፈልጋል ወይም መጠመቅ ያስፈልጋል ከእግዚአብሔር መወለድ ለምሳሌ መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ባህሪ ልጅ ነው እሱ እግዚአብሔር ልጅ ነው እኛ ግን ወገኖቼ የባህሪ ልጆች አይደለም የእግዚአብሔር እኛ የእግዚአብሔር ልጅነትን ያገኘው እግዚአብሔር ከሰጠን ጸጋ የተነሳ ነው በጥምቀት ነው በክርስትና ነው የእግዚአብሔር ልጆች የሆነው ስለዚህ ሰው አለ ይሄን ጸጋ የመቀበል ሰው መቀበል አለበት ልጅ እግዚአብሔር ሰጥቷል ሰው የማመን አምነው የመጠመቅ የሰው ፋንታ ታቻ እግዚአብሔር ግን በነፃ ሰጠ ስንት ብርን ከፍለ ነበር ለዘላለም ሕይወት እግዚአብሔር በነፃ ባይሰጠው ነው ስለዚህ ምን አለው ከስጋ የተወለደ ስጋ ነው ከመንፈስ የተወለደ ግን መንፈስ ነው ስለዚህ ዳግም ልትወለድ ይገባሃል አለ ይሄ እግዚአብሔር ጸጋ ይባላል እግዚአብሔር መንግስት ለመውረስ አንዱ ጸጋ ይሄ ነው ከሱ ጋር ያይዞ ደግሞ ስለ እምነት ሌላው ጸጋ ነው ምን አለው ኒቆዲሞስ እምነት ጸጋ ነው እንደዚህ አለው ሙሴ በምድረ በዳ እባብን እንደሰቀለ ከእግዚአብሔር ቁጣ እንደዳኑ አሁንም ሰው ከእግዚአብሔር ቁጣ ከእግዚአብሔር ፍርድ ይድን ዘንድ በተሰቀለው በእግዚአብሔር ልጅ ማመን አለበት አለ ስለዚህ እምነትም ደግሞ ሌላ ጸጋ ነው እኛ ሰርተን ያመጣነው አይደለም ግን እግዚአብሔር አንድ ልጁን ሰጠ ይሄ ጸጋ ነው አልኳችሁ ይሄ ጸጋ
ሰው ይድን ዘንድ ተሰቀለ በዛ በተሰቀለው ያመነ ሁሉ ይድናል ልክ ሙሴ እባቡን እንደሰቀለና ሰው እንደዳነ እንደዛው በተሰቀለው በእግዚአብሔር ልጅ ያመነ ይድናል አለ ምን ማለቱ መሰላችሁ ሙሴ ህዝቡ ኃጢአት ሰራ በበረሃ ሲጓዙ ህዝቡ ኃጢአት ሰራ በደል ሰራ እግዚአብሔር የምድር እባብን አስነስቶ ህዝቡ ተነደፈው ህዝቡ አለቀሰ ሙሴ በመልጃ ወደ እግዚአብሔር ተንበረከከ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አባቶቻችን አምላክ እባክህ ይቅር በላቸው አለ በመልጃ ተንበረከከ በዛን ጊዜ እግዚአብሔር እንደዚህ አለ ሙሴ ወደኔ ለምን ታለቅሳለህ ወደኔ ለምን ትጮሃለህ ሂድ በእጅህ በናስ ላይ በብረት ነው ናስ በናስ ላይ እባብን ስራ ባመልክት የሆነ ስራ እሱን ስቀለው እሱን ያየ ሁሉ ይድናል አለ ምን አገና አሁን ስታስቡት እኮ ቁስሉ እዚህ ጋር የቆሰለ ሰው ያንን የተሰቀለውን ብረት የተሰቀለውን ከብረት የተሰራ እባብ ስላየ እንዴት ይድናል ግን እግዚአብሔር አላ አይሁ አሁንም እግዚአብሔር ምን አለ ልክ እንደዛ ሰዎች ከእግዚአብሔር ቁጣ እንደዳኑ በተሰቀለው እባብ ሙሴ በምድረ በዳ እባብን እንደሰቀለ ሰዎች ከእግዚአብሔር ቁጣ እንዲኖሩ አሁንም ከእግዚአብሔር ፍርድ እንዲድኑ የተሰቀለውን ክርስቶስ ሊያምኑ ይገባል ይሄም የእግዚአብሔር ጸጋ ነው ሰው ሰርቶ ያመጣው አይደለም ይሄን ሰግደ ይሄንን መጽውተ ይሄንን ጾመን የምናመጣው ነገር በነፃ ከእግዚአብሔር ተሰጠው ይሄ እስካው ሰው በተሰቀለው በኢየሱስ ክርስቶስ በማመን የእግዚአብሔርን መንግስት ይወርሳል የዘላለምን ሕይወት ያገኛል ማለት ነው ለዚህ ነው እንግዲህ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እንዲሁ በነፃ ይሄንኛ መጣናል ይሄ ነው እንግዲህ ጸጋ ማለት ይሄ ነው በነፃ የተሰጠ ለማይገባን በደለኞች ለሆን ለኛ እግዚአብሔር በነፃ ይሰጠን አያችሁ ስለዚህ ሰው በተሰቀለው በኢየሱስ ክርስቶስ በማመን የእግዚአብሔር መንግስት ይወርሳል የዘላለምን ሕይወት ያገኛል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር በቃ በማመን ምንም ስራ በእርሱ የሚያምን ሁሉ ስለ ስራና ስለ እግዚአብሔር ሕግ ስለመጠበቅ መጣበታል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷል ስለዚህ በተሰቀለው የእግዚአብሔር ልጅ ያመነ የእግዚአብሔር መንግስት ይወርሳል ይሄ እግዚአብሔር የሰጠው ሌላው ጸጋ ነው ሌላው እዚህ ጋር በነገራችን ላይ እዚህ ጋር መጨመርበት ቁጥር 18 ላይ ምን ይላል በኢየሱስ ክርስቶስ በሚያምን አይፈረድበትም በማያምን ግን በኢየሱስ ክርስቶስ በሚያምን እግዚአብሔር ልጁን ልኳል በልጁ በሚያምን አይፈረድበትም ፍርድ የለበትም ነገር ግን በልጁ በማያምን ዛሬ ተፈርዶበታል ዛሬ በቃ አለቀ በኋላ ለሚፈርድ አለቀ ስለዚህ ምን ይላል በልጁ በሚያምን አይፈረድበትም በማያምን ግን ባንዱ በእግዚአብሔር ልጅ ስም ስላላመነ አሁን ዛሬ ተፈርዶበታል በልጁ የሚያምን ግን የዘላለም ሕይወት አለው በእግዚአብሔር ልጅ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወት የለውም ስለዚህ ምንድነው እንግዲህ እስካሁን ያደረገው ሰው የእግዚአብሔር መንግስት እንዴት ያገኛል ብለን ብንል ጸጋ አንደኛው ጸጋ ነው እንግዲህ ጸጋ ምን እንደሆነ ነግራችኋለሁ ለምሳሌ እግዚአብሔር አንድ ልጁን ለኛ መስጠቱ እኛ በስራችን ያመጣነው አይደለም ጸጋ ነው ስጋዬን ብሉ ደሜን ጠጡ አለ ይሄ ጸጋ ነው ስጋዬን ብሉ ደሜን ጠጡ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይሄ ጸጋ ነው ቤተክርስቲያን ሄዶ ሲሄድ ማን ከፍሎ በልቶ ያውቃል ማን ከፍሎ ጠጥቶ ያውቃል ጸጋ ነው ይሄ እግዚአብሔር ጸጋ በነፃ ስንጠመቅ ያመነ የተጠመቀ ይድናል
ያላመነ ይፈረድበታል ጸጋ ነው ይሄ እግዚአብሔር ጸጋ ነው ይሄ ዋናውና ትልቁ ነው ስለዚህ ከሰዎች የሚጠበቀው ጸጋውን በተመለከተ ጸጋውን መቀበል ተቀብሎ በጥንቃቄ መያዝ ምክንያቱም ጸጋውን ተቀብለን ብናክፋፋው እዳለብን የክርስቶስ ደምና ስጋና ደም እዳለብን ጸጋውን ከተቀበልን በኋላ ክርስቲያኖች ከሆን በኋላ የእግዚአብሔር ልጆች ከሆን በኋላ ተመልሰን እንደሪያ በኃጢአት ውስጥ ብንከባለን በኃጢአት ብንኖር ንስሐ ባንገባ ጸጋው አይደነንም የኔጌታ ይፈረድብናል ስለዚህ የክርስቲያኖች ማድረግ ያለባቸው ቤተክርስቲያን የምታስተምረው ሰዎች ጸጋውን እግዚአብሔር በነፃ የሰጠው የማይገባንን ግን ከፍቅሩ የተነሳ የሰጠንን ሰዎች ከተቀበሉ በኋላ መጠበቅ ግዴታቸው ነው ጸጋውን ሳያክፋፉ በጥንቃቄ መያዝ ግዴታቸው ነው ዕብራውያን ምዕራፍ 10 ላይ ሄዱና ተመልከቱ ጸጋውን መጠበቅ ግዴታ ነው ከጸጋው በኋላ ጥንቃቄ ማድረግ ግዴታ ነው ማለት ከተጠመቁ በኋላ ክርስቲያን ከሆኑ በኋላ የእግዚአብሔር ልጆች ከሆኑ በኋላ በቃ እንደፈለገኝ ይዘላሉ ኃጢአት ተፈለገ ይሰራሉ ኖ አትችልም ስለዚህ የእግዚአብሔር መንግስት አንደኛ ሰዎች የሚወርሱት እግዚአብሔር የሰጠውን ጸጋ በመቀበልና በመጠበቅ ሁለተኛው እንዴት ነው የእግዚአብሔር መንግስት የሚወርሱት ብለን ብንል የእግዚአብሔርን ሕግና ሥርዓት በመጠበቅ ያችሁ እዚህ ላይ ምን ይላል ከኒቆዲሞስ ጋር ባለው ንግግር እንግዲህ ምንድነው ሁለተኛው ብያችኋል የእግዚአብሔርን ሕግ የእግዚአብሔርን ሥርዓት መጠበቅ ግዴታ ነው አዎ እግዚአብሔር ጸጋውን ሰጥቷል አዎ እንቀበለዋለን አዎ እሱ ዋናውና ትልቁ ነው ምንም ጥያቄ የለውም ነገር ግን መልካምና በጎ ሥራ መስራት ያስፈልጋል ሃይማኖትን ከምግባር ጋር ማያያዝ አስተባብሮ መያዝ ያስፈልጋል ለዚህ እኮ ነው እንደዚህ ያለው እዚህ ለኒቆዲሞስ ሲመልስለት እውነት የሆነውን የሚያደርግ ሐሰት የማያደርግ ወይም ከሐሰተኛ ጋር የማይተባበር እርሱ የእግዚአብሔርን መንግስት ይወርሳል እውነት የሚያደርግ በእውነት የሚኖር ሐሰት የማያደርግ ከሐሰተኞች ጋር የማይውል ክርስቲያን ከሆነ በኋላ በእውነት የሚኖር ሰው እሱ የእግዚአብሔርን መንግስት ይወርሳል ነገር ግን ክርስቲያን ከሆነ በኋላ ጥምቀትን ከተጠመቀ በኋላ ቁርባንን ከተቀበለ በኋላ የእግዚአብሔር ልጅ ከሆነ በኋላ ሕይወቱ ሙሉ ሐሰተኛ ሐኬተኛ ውሸተኛ ቢሆን ወገን ይፈረድበታል ቀጥሎ እንደዚህ ይላል ሥራ ሁሉ ብርሃን የሆነ እሱ የእግዚአብሔር መንግስት ይወርሳል ሥራ ሁሉ መልካም የሆነ ሥራ ሁሉ ብርሃን የሆነ በእግዚአብሔር ፊት ሲገለጥ ደስ የሚያሰኝ ሥራ ያለው ሰው እሱ የእግዚአብሔር መንግስት ይወርሳል ሥራው ልክ ክርስቶስ ብርሃን ነው መድኃኒታችን ኢየሱስ ክርስቶስ የዓለም ብርሃን ሥራው ጨለማ የሆነ ግን እሱ ይፈረድበታል እዚህ ጋር አንድ ነገር ላንሳ ሰዓቴም እየሄደ ስለሆነ ትምህርቴንም ራፓፕ አደርጋለሁ አንድ ነገር ላንሳ የሚፈረድበት እርሱ ወይም የዘላለምን ሕይወት የማያይ ከእግዚአብሔር ቁጣ የማያመልጥ እሱ ማን የሚፈረድበት ሰው ምን አይነት ሰው ነው ወይ ምን የሚያደርግ ነው ወይ የዘላለምን ሕይወት የማያይ ምን አይነት ሰው ነው አንደኛ በእግዚአብሔር ልጅ የማያምን ሰው ይፈረድበታል አለቀ በእግዚአብሔር ልጅ በኢየሱስ ክርስቶስ የማያምን ሰው ይፈረድበታል ምክንያቱም ቁጥር 36 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው የሚያምን በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያያትም በንስሐ ተመልሶ አምኖ ወገኖቼ ካልተጠመቀ በስተቀር አይደለም ስለዚህ በእግዚአብሔር ልጅ የማያምን ሰው የዘላለም ሕይወት የለው ስለዚህ የእግዚአብሔር ልጅ ማመን ግዴታ ነው አው በተሰቀለው ክርስቶስ ማመን ግዴታ ነው በስሙ መጠመቅ ግዴታ ነው በአብ በወልድ መንፈስ ቅዱስ አሐዱ አምላክ ብሎ መጠመቅ ግዴታ ነው ሌላው የሚፈረድበት ሰው ማን ነው ብላችሁ ብትዩ ክፉ የሚያደርግ በደለኛ የእግዚአብሔርን ሕግ የሚተላለፍ
ይህም ይፈረድበታል። ምንም ክርስቲያን እንኳን ቢሆን የተጠመቀም ቢሆን ጸጋውን የተቀበለም ቢሆን ወገኖቼ የእግዚአብሔርን ሕግ የሚተላለፍ ሰው ይፈረድበታል። ስለዚህ ጥንቃቄ ልናደርግ ይገባል። ስራው ጨለማ የሆነ ሰው የእግዚአብሔርን መንግስት አይወርስም። ይልቁንም የዘላለም ቅጣት ይጠብቀዋል። ሐሰተኛ ውሸተኛ የሆነ ሰው የእግዚአብሔር ፍርድ ይገለጥበታል። ስለዚህ የእግዚአብሔርን መንግስት እንዴት እንወርሳለን ብለን ብንል ሶስት ዋና ምሰሶች አሉ። አንደኛው የእግዚአብሔር ነፃ ስጦታ ነው። ይሄ ጸጋ ነው የእግዚአብሔር በነፃ የሰጠው። ለምሳሌ እግዚአብሔር አንድ ልጁን ሰጠ። ልጅ ተሰጥቶናል ኢሳይያስ ያለው ማለት ነው። ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው። መካራ ያል ድንቅ መካራ ያል ነው። የዘላለም አባት የሰላም አለቃ ኢየሱስ ክርስቶስ በነፃ ተሰጠን። ይሄ ነፃ የእግዚአብሔር ስጦታ ነው። ኢየሱስ ክርስቶስ ጸጋ ከእግዚአብሔር ተሰጠን። ሁለተኛ እኛ ራሳችን የእግዚአብሔርን ልጅነት ያገኘንበት በነፃ ነው። ስለዚህ ይሄም ጸጋ ነው። ጥምቀት ጸጋ ነው፣ ልጅነትን ያገኘንበት። ስጋው ደሙ ጸጋ ነው፣ ቅዳሴ ጸጋ ነው፣ ንስሐ ጸጋ። ይሄ ሁሉ የእግዚአብሔር በነፃ የሰጠው። ስለዚህ የኛ ድርሻ የእግዚአብሔርን መንግስት ለመውረስ ይሄንን መቀበል አንድ፣ ተቀብሎ ደግሞ በጥንቃቄ መያዝ ሁለተኛው። ስለዚህ አንደኛው የእግዚአብሔርን መንግስት ለመውረስ ምን ያስፈልጋል ብላችሁ ብትሉ እግዚአብሔር የገለጠውን ጸጋ የሰጠውን ጸጋ መቀበልና መጠበቅ በጥንቃቄ አንድ። ሁለተኛ የእግዚአብሔርን ሕግና ሥርዓት መጠበቅ አለ እኮ። አንድ ፈሪሳዊ መጥቶ የእግዚአብሔርን መንግስት እንድወርስ ምን ላድርጋለሁ? የእግዚአብሔርን መንግስት ክርስቶስ ያለው የእግዚአብሔርን መንግስት እንድወርስ ምን ላድርጋለሁ? መድኃኒታችን ኢየሱስ ክርስቶስ ምንድነው ያለው? ትእዛዛት ተጠብቅ። የትኞቹን ሲለው እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይል ውደድ፣ ጎረቤትን ወንድምህን እንደራስህ ውደድ። ስለዚህ ትእዛዛትን ጠብቅ ነው ያሉት። የእግዚአብሔርን መንግስት ለመውደድ ትእዛዝን መጠበቅ ግዴታ። ስለዚህ 10ቱን ትእዛዛት መጠበቅ፣ 6ቱን ቃላተ ወንጌል መጠበቅ፣ ሌሎች የእግዚአብሔር ትእዛዛትን መጠበቅ ግዴታ። ይሄ ብቻ አይደለም የእግዚአብሔርን መንግስት ለመውረስ። ሶስተኛው መልካምና በጎ ስራን መስራት። ይህም ግዴታ ነው። እንደው በደንብ አስተውላችሁ እንደው ማቴዎስ 5 መድኃኒታችን ኢየሱስ ክርስቶስ እኮ እኔ ስመጣ የእግዚአብሔርን መንግስት የሚወርሱ ይሄንን ያደረጉ ነው ብሎ ግልጽ ነግሮናል። ይሄ ደግሞ ምንድነው? መልካምና በጎ አድርጉ። ምንድነው ያለው? ስራብ አብልታችሁኛል ወይ? ስጠማ አጠጥታችሁኛል ወይ? ታስሬ ጠይቃችሁኛል ወይ? ታርዤ አልብሳችሁኛል ወይ? ወዘተረፈ። ስለዚህ ጻድቃን ሚሉታል እንዴ የታገኝተና ያላደረገ እኛ ኩስን አይደለም ለሌሎች ያደረጋችሁት ለሌሎች ያደረጋችሁት መልካምና በጎ ስራ ለኔ እንዳደረጋችሁት ነው። ስለዚህ እግዚአብሔር መንግስት ለመውረስ መልካምና በጎን ስራ መስራት፣ መንፈሳዊ ፍሬን ማፍራት ግዴታ ነው። ባለፈው ሳምንት ስለ ገብርኤል ስንማር መልካምና በጎ አገልጋይ ማን ነው ብለን ብንል መክሊት ከተሰጣቸው ውስጥ ያተረፉት ወደ ጌታቸው ደስታ ገቡ ነው የሚለው። ማትረፍ ግዴታ ነው ወንድሞች፣ ማትረፍ ግዴታ ነው። የደበቀውስ እሱን ግን አውጥታችሁ ጣሉት ነው የተባለው። እሱ ተፈረደበት። ስለዚህ የእግዚአብሔር መንግስት ለመውረስ ምን ያስፈልጋል ብለን ብንል የእግዚአብሔርን ጸጋ መቀበል፣ የእግዚአብሔርን ሕግና ሥርዓት መጠበቅ፣ መልካምና በጎን ስራን መስራት ነው። እንግዲህ እንደዚህ ነው የሚለው። ቃሉን አንድ ጊዜ ላንብብላችሁና ትምህርቱን ዘጋዋለሁ። ምክንያቱም ይሄንን ከራሴ ያመጣሁት ሳይሆን ራሱ መጽሐፍ ቅዱሱ የሚያስተምር ነው። ዛሬ የተነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ነው። እንደዚህ ይላል። ከፈሪሳውያኑ ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ኢየሱስ መልሶ ሰውየው ያለውን በደንብ አስተውሉ። አንተ መምህር ነህ ከእግዚአብሔር የመጣህ መምህር ነህ ሲለው ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግስት ሊያይ አይችልም አለ።
ዳግም መወለድ የእግዚአብሔር መንግስት ለመውረስ ዳግም መወለድ ያስፈልጋል። ኒቆዲሞስ መለሰና ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ እንዴት ይቻለዋል አለ። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ዳግመኛ ልትወለዱ ያስፈልጋል ስላልኩ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምጹንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደም ሰው እንደዚሁ ነው። የእግዚአብሔር ልጅ ሲሆን ሲጠመቅና የእግዚአብሔር ልጅ ሲሆን አታዩ፣ በአይን የሚታይ አይደለም፣ ግን እንደዚሁ ነው። እግዚአብሔር መንፈስ በውስጡ ያድራል፣ የእግዚአብሔር ልጅ ይሆናል። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለ። ሲለው ኢየሱስ መልሶ እንደዚህ አለው አንተ የእስራኤል መምህር ስትሆን ይህንን አታውቅም? ይህንን ነገር መረዳት አትችልም? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ይሄ ደግሞ የሚደንቅ ምስጢር። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አሁን እንኳን ከሱ ጋር ያወራ እዛ በሰማይ የሚኖረው ነው ያለው፣ የነበረው አይደለም ያለው፣ የሚኖረው። በዛን ቅጽበት ክርስቶስ እዚህ ጋር ከኒቆዲሞስ ጋር ያወራ ከአባቱና ከመንፈስ ቅዱስ ጋር ደግሞ በሰማይ ነበር። ስለዚህ ቀጠለና ቁጥር 15 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባል። ያችሁ ስለዚህ ሰው እንዲድነው የእግዚአብሔር መንግስት እንዲወርስ ክርስቶስ ሊሰቀል ይገባል። በዛ በተሰቀለው ክርስቶስ ያመነ ይድናል፣ የዘላለም ሕይወት ያገኛል። ቁጥር 16 ላይ እንደዚህ ይላል በእርሱ የሚያምን በተሰቀለው የሚያምን ማለት ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷል። እግዚአብሔር አንድ ልጁን እስኪሰጥ እግዚአብሔር ሰጠን። ለዚህ ነው ክርስቶስ ጸጋችን ነው የምንለው። እንድንድን ጸጋችን አንደኛው ክርስቶስ ነው የምንለው። ተሰጠን፣ ተቀበሉ ተብሎ። ስለዚህ በእርሱ የሚያምን ሁሉ በተሰጠው ጸጋ ሰው ግን ማመን አለበት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዷልና። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ክርስቶስን እግዚአብሔር የላከው ክርስቶስን ለዓለም የሰጠው በዓለም ላይ እንዲፈርድ አይደለም፣ ሰው እንዲድንበት ነው፣ የእግዚአብሔር መንግስት እንዲወርስበት ነው፣ የዘላለም ሕይወት እንዲያገኝ ነው። አልቀበልም፣ ይህን ጸጋ አልቀበልም ካለ ከስራር ሰው። ስለዚህ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ግን ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው። የሰዎች ስራ ክፉ ነው። አያችሁ፣ ክፉ የሚያደርግ ሁሉ አያችሁ ብርሃንን ይጠላል። በኃጢአት የሚኖር እግዚአብሔርን ሕግ የሚተላለፍ ማለት ነው። ለዚህ ነው እግዚአብሔርን መንግስት ለመውረስ ሕግን መጠበቅ ያስፈልጋል። በጎ ምግባርና ማድረግም ያስፈልጋል። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይወጣል። እውነተኛ ወደ እግዚአብሔር ወደ ብርሃን ይወጣል። አባት ልጁን ይወዳል፣ ሁሉም በእጁ ሰጥቶታል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይሆናል እንጂ ሕይወትን አያያትም ይላል። ስለዚህ ወገኖቼ ዛሬ ምን ተማርን? ምን እናድርግ? በ3 ደቂቃ ውስጥ ጨርሰዋለሁ። ዛሬ የተማርነው እንግዲህ የእግዚአብሔርን መንግስት እንዴት እንደምንወርስ የዘላለምን ሕይወት እንዴት እንደምናገኝ ነው። ይህንን ያነሳነው። ይህንን ከኒቆዲሞስ ሕይወት ጋር አያይዘን አየነው። ዋናው ያለው ነገር የሰው ልጅ እግዚአብሔርን መንግስት እንዲወርስ
ዋናው የሚያስፈልገው የመጀመሪያው ሶስት ዋና ሶስት ምሰሶች አሏል። አንደኛው የእግዚአብሔር ጸጋ ነው። ይሄ ሰው ሰርቶት የማያመጣ እግዚአብሔር ከትልቁ ፍቅሩ የተነሳ በነፃ የሰጠው የእግዚአብሔር ጸጋ ይባላል። ክርስቶስ ጸጋችን ነው። እኛ ከእግዚአብሔር የተወለድነው ወይም ክርስትና ወይም የእግዚአብሔር ልጆች የሆነው በእግዚአብሔር በጸጋው ነው፣ በነፃ ነው። ምንም የከፈልነው ምንም ዋጋ ያወጣንበት ነገር የለም። ስጋው ደግሞ ጸጋ ነው፣ ጥምቀት ጸጋ ነው፣ እምነት ጸጋ ነው፣ ንስሐ ጸጋ ነው፣ ወዘተረፈ ይሄ ጸጋ። ስለዚህ ቁጥር 1 የእግዚአብሔርን መንግስት ሰው ለመውረስ የእግዚአብሔርን ጸጋ መቀበል አንድ። ሁለተኛ የተቀበሉትን ጸጋ በጥንቃቄ አክብሮ መያዝ። ይህን ጸጋ ሰው ካክፋፋ የእግዚአብሔር ቁጣ ይገለጥበታል ይላል ዕብራውያን 10 ላይ። ስለዚህ ጸጋውን እግዚአብሔር አንድ ልጁን እስከ ሞት ድረስ ሰጥቷል። ይህን ጸጋ በጥንቃቄ መያዝ ያስፈልጋል። ሁለተኛ ጸጋውን ከተቀበልን በኋላ ደግሞ የእግዚአብሔርን ሕግ ሥርዓት ሰው መጠበቅ አለበት። የእግዚአብሔርን ሕግ፣ የእግዚአብሔርን ሥርዓት፣ የእግዚአብሔርን ትእዛዝ ሰው መጠበቅ አለበት የእግዚአብሔርን መንግስት እንዲወርስ። በመጨረሻ ነገር ሰው መልካምና በጎ ሥራ መስራት አለበት። ምግባርና ሃይማኖትን አያይዞ ማድረግ አለበት። መድኃኒታችን ኢየሱስ ክርስቶስ ስመጣ ጠይቃችኋለሁ ብሎ ቁጭ አድርጎታል። ስራባ በልታችሁኛል፣ ስጠማ ጠጥታችሁኛል፣ ስታረዝ አልብሳ ወዘተረፈ። ስለዚህ ሰው ምክንያቱም በሱ ነው ጥያቄው። ወደ ግራ ያሉትን እኮ እንዴ የታግኝተን ብለው ተከራከሩ። የታግኝተን ነው ያላበላን? ኖ ለነዚህ ስላላደረጋችሁ እናንተ ወደ ሰይጣን ለሰይጣን ወደ ተዘጋጀው ሂዱ ነው ያላችሁ። ስለዚህ የእግዚአብሔር መንግስት ለመውረስ ወገኖቼ ምግባርና ሃይማኖት ማድረግ አስፈላጊ ነው። ምን እናድርግ? አንደኛ የእግዚአብሔር መንግስት እንዴት እንደምንወርስ ወይም የዘላለምን ሕይወት እንዴት እንደምናገኝ ጠንቅቀን እንማር፣ እንወቅ፣ እንረዳ። በተለይ እቺን ምድር ከመልቀቃችን በፊት እርግጠኛ መሆን ያለብን ከኒቆዲሞስ የምንማረው እሱ ነው። እርግጠኛ ለመሆን ነው የመጣው። በእርግጥም እሱ የእግዚአብሔርን መንግስት ወረሰ። ከሱ ጋር የነበሩ የአይሁድ መሪዎች ክርስቲያን ያልሆኑ ቀልጠዋል። ስለዚህ መመርመር አስፈላጊ ነገር ነው። የእግዚአብሔርን ሐሳብ እንረዳ። እግዚአብሔር ለኛ ያዘጋጀውን ትልቅ ጸጋ እንረዳ። ጸጋውን ወንድሞቼ እንቀበል። በተረዳነው እምነት ደግሞ እንኖር። እግዚአብሔርን ሕጉን በመጠበቅ ሥርዓቱን በመንችለው መጠን ሕጉን፣ ሥርዓቱን፣ ትእዛዙን በመጠበቅ መልካም በመስራት ከብርሃን ጋር ከእውነት ጋር በመተባበር ከሐሰተኛ ጋር ይሄንን ሁሉ ቅድም እንግዲህ አይተነዋል። ስለዚህ ይሄን ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። መልካም ዕለተ ሰንበት ይሁንላችሁ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።